ብሩኬ አብሳላትን ትና ስለዘቀዘቀን ዛሬ ይውጣላችሁ ብሎ ጥምጥም ብለው ሌላ ደግሞ ብሩኬ ኬፑን ኮፍያውን መስከ መስጠት ደርሷል። ሲቀጥል ደግሞ ብሩክና ሃይሚ እንትና አብሳላት ሃይሚ ላይ እንደዚህ እንደተጫወቱባት ሃይሚ ደግሞ እንድትበቀይልን እንፈልጋለን። እንደዚህ ብሽቅ አርጊያቸው ሁለቱንም ማለት ነው። እንዴ ተጫወቱባት እኮ የምር ቪዲዮ ላኩላት፣ አቅፎ ቤቷ ወሰዳት። ከዛ ደግሞ ትናንት ሄደው መጫወቻ እኮ ነው ያረጓት ብቻዋን። የምር የሚያግዛት ሰው ይልማን እኮ ሃይሚ በቃ ብቻዋን እያሰቃዩት ነው፣ መጫወቻ እያደረጓት ነው። እንዴ እናንቱ ደህና ናችሁ? እናንተ አብሳላት እኮ አልተረፈችም። አይዞሽ አይዞሽ ገለቴ እና ዛሬ ይውጣላችሁ ብሎ ነው የሚመጡት እናንተ። እኔማ ዛሬ እኮ ነው የማየው። ጭራሽ ኮፍያውንም ወስደሻል። ኮፍያውንም እየለበስሽ ነው። እሺ ኮፍያውን ለበስሽ ማለት ነገ ደግሞ ጃኬቱን እና ሱሪውን ለብሰሽ ነይ። አዎ ነገር ሆነሻል እኮ ቡታንቲ ነገር ነሽ። ደግሞ ውፍረቷ ምናምን ኦ ማይ ጋድ እንዴት እንደሚያስፈራ እናላችሁ። ብዙዎቻችሁ ትናንትና በአብሳላት በጣም ነው የተናደዳችሁባት። ብዙዎቻችን ተናደናል። ለምን ተሰማዋለች? ከሳመቸው አይቀር ደግሞ እሱ ለምንድነው ጉንጩን ያስጠጋት? ለምን ይፈጋፈጋሉ ብለናቸው ነበረ። ታውቃላችሁ ብሩኬ ነገርን ከማብረድ ይልቅ አንዳንዴ በእልህ የሚሆን የሰው ምክር የሚሆን አይደው ነው ብቻ ነገሮችን ማባባስ ይወዳል። እና ዛሬ ደግሞ ይውጣላችሁ ብለው እየተላላጡ ይመጣሉ። ቆይታ ያላችሁ ሃይሚ ደግሞ ያን ቪዲዮ ስታዩ በጣም እናደዳለች ብዬ አስባለሁ። እንኳን እንደዛ ስትሰማው አይታ ይቅርና ማለት ነው ገና አብሳላት ሊወስድ ነው ብሎ ፍራንክ ስላደረጋት ራሱ የልብህን ነው የተናገርክ ብላ በጣም እየተናደደች ነበር። እና ሃይሚ ሀሳቧ ቀይራ ከብሩክ ጋር ልትሄድ ነበረ። ሰው ይህን ነገር ሲያመጣ ነው ብሩክ በፍራንክ መልኩም ቢሆን እውነት እየነገራት ነው። እንዴ ፍራንክ ምናምን ትላለህ እንዴ ልጅቷ እኮ ልውሰድሽ ሲላት ማርያምን ብላ በጣም ደስ ይለኛል አግኝቼ ነው። ኧረ ወይኔ ኧረ ወይኔ ኧረ ወይኔ። እኔ ግን ማለት አትፈሩም ግን ማለት ወይ ባሌ ካልሆነ ወይ ወንድሜ ካልሆነ ወንድ ጋር እንዴት ነው ከሀገር የምወጣው? እንዴት ወይ ፍቅረኛ ካልሆነ ሌላ ፍቅረኛ እያለው እንዲደበርብኝ ፈቃድ መስጠት ማለት እኮ ነውና እሺ ብላ በጣም ነበር ደስ ያላት። እና ሃይሚ ይሄን ነገር ስታየው በእርግጠኝነት በጣም እንደሚደብራት እርግጠኛ ነኝ። እና ሃይሚ መነጫነጩ አይቀርም ዛሬ። እኛም ደግሞ አብሳላትን እየዘቀዘቅናት ነው። ብዙ ሰው በጣም ተናዶባታል። ብሩክ ደግሞ ባለፈው ሃይሚ አላስከበርከኝም አለችኝ ብሎ ነበር ሴት ያመጣ። ዛሬ ደግሞ አብሳላትን ውሰዳት እኔ አልሄድም ብለዋለች። ሰው ተረጋግቶ በትዕግስት ሃይሚን እንሄድ ብሎ መለማመጥ ሳይሆን እሱ የሚያደርገው ይውጣላችሁ እስኪ ምን ታመጣላችሁ ብሎ ዛሬ ደግሞ የበለጠ ተቃቅፈው ነው የሚመጡ። ታያላችሁ ተቃቅፈው ሲመጡ ሃይሚ አንድ ቀን ተነስታበት የማታውቀው መኪና ላይ አብሳላት ቆርጠጥ ብላ እየተነሳችብን ነበርና ሲጀመር ማለት ነው ለብሩክ እንደ ሃይሚ ልክ የሆነ ሴት የለችም። እቺ እኮ ግሬዥንቡ ነገር ናት። የምር ምንም አታምርም ሲጀመርና ልጅቷ ፍላጎት አላት። ባትወስደኝም እንገናኝ ዴት እናድርግ አብረን ፈታ ዘና እንበል እያለችው ነበርና እሺ ብሏል። ሃይሚ እሺ ካለችኝ አብረን ዘና ፈታ እንላለን ብሏል። እምቢ ካለች ደግሞ እንግዲህ አብረው ሄዱ ይሆናል። ምን አውቃለሁ። ብቻዬን ደግሞ አልሄድም አለ። ቆይ ብሩክ ማለት ነው አንድ ጥያቄ አለ ብሩክ። እንደው ካለ ሴት አልሄድም፣ ሴት ከጎኔ ካልደባበሰኝ፣ ሴት ካላሻሸኝ፣ ሴት አብረን ካልተቀመጠ አልሄድም። ኧረ ፌር አይደለም፣ ፌር አይደለም ጋይስ። አንድ ጠሮባቸው አንተ ሁለቱን ታተራምሳለህ። 3 4 ነው እንጂ አንዷን አስረጋስክ፣ አንዷን እስከነ ድንግልና አስቀመጥ፣ ከአንዷን ደግሞ ዳቦ እየገለጨች ከአራ ዓለምተኛ ናችሁ። አይ ገንዘብ ካለ በሰማይ መንገድ አለ። ለሀገሬ ሰው እንዴት ናችሁ? የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ታምራቱ እንደቀጠለ ነው ጋይስ፣ ታምራቱ እንደቀጠለ ነው። ወይ ብሩክ እንደው አደፍረስ የሆነ ልጅ። እናንተ ቦጋለ ሳይሆን አደፍረስ ነበር ማለት የነበረባችሁ። አብርሽን ቦጋለ አላሉ። ቦጋለ እኮ ቦግ የሚል ነገር የሚያበራ የሚያጸባርቅ ነው። ምን ሆናችኋል? አደፍረስ ነው መሆን ያለበት። ጋሻ አደፍረስ እንግዲህ እያደፈራረሰ ነገሩን እያበላሸ ነው ማለት ነው። ሃይሚያ ሁሉ ነገር ተታ እንደውም እሺ ብላ አብራው ልትሄድ ነበርና ደግሞ አሞኛል እያለች ነበር ሃይሚ ማለት ነው። ያው ያመማት በንዴት ነው ታውቃላችሁ። ንዴት ሃይሚ እኛ ጋር እየሳቀች ስለመጣች ደስተኛ ሆነች ይመስልናል፣ ግን በውስጧ እርድብን ነው የምትለውና አሁን ላይ ሃይሚ ብሩክ ላይ ያላት እምነት በጣም እየመነመነ ነውና ዱባይ ሄጅ ሌላ ሴት ብታመጣብኝ እያለችው ነበረ።
ዱባይ ሄጄ ሌላ ሴት ብታመጣብኝ ምን ልሆን ነው? እዚህ ቢያንስ ጓደኞቼ ምናምን ሊያጽናኙ ይችላሉ። ቤተሰብም ጋር ሄጄ ልጽናና እችላለሁ። እዛ ሌላ ሴት ብታቆየኝ ምን ላመጣ ነው? የት ልሄድ ነው? ምን ልሆን ነው እያለች ነበረ። አይኔ እያየ ልታበሽቀኝ ነው ወይስ መደበቂያ ጣለው? እና ይሄ የሚያሳየው ምንድን ነው? ሀይሚ ብሩክ ላይ በጣም ነው ጥርጣሬ እያሳደረችበት ያለው እያደረባት ያለው። ለማመን በጣም እየተቸገረች ነው ያለችው። ይሄ ሆነው ደግሞ ብሩክ በሚያደርገው ነገር ነው። ከእዩ ጋር ባልጠበቀችው መልኩ እንደዛ ሆነ። አሁንም ደግሞ ሴት አመጣ። ሶ ሀይሚ ለምን አታምነውም የምትሉ ሰዎች በእናንተ ቦታ ብትሆኑ በእሷ ቦታ የማታደርጉት ነገር ነው። በሀይሚ ቦታ ብትሆኑ እናንተ ብሩክ እናንተ ላይ ፍቅረኛችሁ ወይ ባላችሁ እንደዚህ አይነት ነገር እናንተ ህይወት ላይ ቢያደርግ አትታገሱትም፣ አታልፉትም፣ አትተውትም። ስለዚህ እናንተ የማታደርጉትን ነገር በእናንተ ላይ ቢሆን የሚያስደብራችሁን ነገር ሀይሚ ላይ ሲሆን ምን ችግር አለው? ለምን አትረዱም? ለምን አታምነውም? ትናንት የመጣችሁ ስታምነው በቃ ብሩክ ምንድነው ሀይሚ ላይ ነጥብ ማስጣል ነው የሚፈልገው። አሁን ባለፈው ልጁን አሳድጋለሁ አለች። ሀይሚ ለምን አላሳድግም አላለች? ትናንት የመጣችሁ ልጅ ስታምነው፣ ትናንት የመጣችሁ ስለ ብሩክ ስታወራ እኮ ትናንት የመጣችሁ እኮ የብሩክን ትክክለኛ ማንነቱን አታውቅም። የምታውቀው ከሁሉም በላይ ሀይሚን አገባችሁ። አብራት ነው የኖረች። እሷም አንደኛ ነው ሶሻል ሚዲያ ላይ የምታውቀው። ሶሻል ሚዲያ ላይ ነው የምናውቀው። ዝም ብሎ አንድ ቀን ካዩት ደግሞ እኛ ያየነው ሶሻል ሚዲያ ላይ እንሻላለን ስለ እሷ አስተያየት ለመስጠት። እሷ ትናንት መታ ስለ እሱን ስላየችው ስላገኘችው ስለ ብሩክ ብታወራ ትክክል ናት ማለት አይደለም። ትናንት መታ ብሩኬ በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው ብላ ብታወራ ከሀይሚ በላይ እሷ አታውቀውም። ምክንያቱም ረጅም ጊዜ አብረው የኖረች ሀይሚ ናት። ብዙ ጊዜ ያሳለፉት ከሀይሚ ጋር ነው። ብዙ ነገር ያደረጉት ከሀይሚ ጋር ነው። አዎ ጥሩ ነው ብሩክ፣ ግን ያቺ ስላወራች ለምን ሀይሚ አታምነውም አትበሉ። ሀይሚ ከኛም ከሷም በላይ ብሩክን ታውቀዋለች። ረጅም ጊዜ አብረው የኖረች ሴት ናት። ብዙ ነገር ያሳለፉ ናቸው። ስለሱ ብዙ ነገር ታውቃለች። ስለዚህ ሀይሚ ናት ስለ ብሩክ ጥሩነትን መጥፎነትን ብታወራ ልናምናት የምንችለው እንጂ እጅ ትናንት የመጣሽ ከረፎ ስለሱ ብታወራ እናምናት። ምክንያቱም በአንድ ቀን በምን አውቀው ነው? ገና አንድ ቀንና 2 ቀን ታይቶ ሰው አይታወቅም። እና ሀይሚ ብሩክን የማታምንበት ምክንያት የምትጠራጠርበት ምክንያት ራሱ የሚያመጣቸው ችግሮች ራሱ ነው እንዳይታመን ራሱ ነው እንዳይታመን እያደረገ ያለው። ለምን ካላችሁ አንደኛ ሴት አመጣ ማስረገዙ ሲያንስ ማለት ነው። እና ሁሌ እንደዚህ አይነት በሆነ ቁጥር ሴት ቢያመጣብኝስ እንዴ በጣም ነው የሚያስጠላው። የማይታለፍ ጉዳይ ነው እኮ ነገር፣ ማንም ሴት የማያልፈው ነገር ነው። ማንም ሴት ማለት ነው። እና ሀይሚ የምትጠራጠርበት ምክንያት ይሄ ነው። ዛሬ በምን ይመጣሉ? ሀይሚ እንደው ትንሽ ሳታቃጥልንማ እንዳትቀሪ። በእውነት እኔ ሀይሚ ማለት ነው ብሩክና አብሳላትን እውነት ቅጥል ሳታረጊልኝ ከቀረሽ እንደው እኔ እንጃ ብቻ። ባለፈው እዩና ብሩክን እንዳቃጠልሽ አሁንም ደግመሽ ሳትብቃያቸውማ እንዳትቀሪ። እንዴት ተጫወቱባት እኮ። ሲፈልጉ ፍራንክ ነው ይላሉ፣ ሲፈልጉ ቪዲዮ እየቀረጹ ይልኩላታል። እንዴት ፋሻንጉሊት ናት እንዴ! እና አንቺም ትንሽ ተዝናኝባቸው። አዎ ደግሞ ትችይበታለች መዝናናቱን። በእርግጥ እንደዚህ እያደረጉም ቢሆን እየወጋሽ አቤት። አንዳንዴ ግን ሀይሚ የምትናገራቸው መሀል ላይ ጠቅ ነው የምታደርገው። ብሩክ ደግ አደረግሽው እንዴ! ምነው ሸዋ እሷ ስትናገር ምንም አይመስለውም፣ እሱ ደግሞ ስለሷ ሲናገር ምንም አይመስለውም። እሷ ስለሷ ስትናገር ይናድዳል። ሲያደርገው አይደብሩም፣ ስትናገረው ደግሞ ይደብረዋል። ጉድ እኮ ነው።